እንኳን ለበዓለ ልደቱ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ በሰላም ወበጤና ወበፍቅር አብጽሐክሙ። ጤና ይስጥልኝ። በመላው ዓለም የምትገኙ የልዑል እግዚአብሔር ቤተሰቦች እንደምንሰነበታችሁ፣ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም አደረሳችሁ እያለን ዛሬ እኔ ተማሪ ሀገሬ ሞላና እንዲሁም ተማሪ ቅድስት አለማየሁ ስለገና ለየት ያለ መርሃ ግብር ይዘንላችሁ ቀርበናል። በዓል ማንኛውም ሰው ከማክበሩ በፊት ስለ በዓሉ ግንዛቤ ሊኖረውና አውቆ ማክበር አለበት። ክርስቲያንም ሆነን ደግሞ ስለዚህ ማወቅ ስላለብን እንድትከታተሉን ስንል በአክብሮት እንጠይቃለን። ጥያቄያችንን ከመጀመራችን በፊት በመጀመሪያ ቅድስት የምትያቸው ነገር ካለና ወደ ጥያቄውም ደግሞ በዛው እያይዘሽ ልትገቢልን። አዎ ሀገሬ እንዳልሽው ነው። ሁላችንም ክርስቲያኖች ስለ በዓሉ ግንዛቤ ሊኖርን ያስፈልጋል። ይህም ደግሞ ስለ በዓሉ ግንዛቤ ካለን በተለየ ፍቅር በዓሉን ማክበር እንችላለን ማለት ነው። ስለዚህ አሁን ወደ መጀመሪያው ጥያቄ ስናልፍ ልደት ማለት ምን ማለት ነው? እሺ፣ ልደት ማለት እንግዲህ ከቃሉ ትርጉም ስንነሳ ልደት ማለት ወለደ ካለው የግዕዝ ቃል የመጣ ሲሆን ይህም ደግሞ ልደት ማለት መወለድ ማለት ነው። ቋንቋውም የግዕዝ ቋንቋ ነው ማለት ነው። እሺ፣ ወደ ቀጣዩ ጥያቄ ስናልፍ ደግሞ ቀጣዩ ጥያቄ ምንድነው? እንግዲህ ልደትን በዚህ ካየነው አሁን ልደትን የምናከብረው የማን ልደት ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ነው። እናም ከዚህ ጋር አያይዘን እስቲ የጌታችን ልደት ሲባል ጌታችን ስንት ልደት አለው ይባላል? ብዙ ጊዜ የምናውቀው ከድንግል ማርያም መወለዱን አይደል? ስለዚህ የጌታችን ስንት ልደት አለው በዋነኝነት ብለሽ ትመልሽ? አዎ የጌታችን ኢየሱስ ክርስቶስ ልደት ሁለት ሲሆን እነዚህም ደግሞ የመጀመሪያው ቅድመ ዓለም ከአብ ያለ እናት የተወለደው ሲሆን ሁለተኛው ደግሞ ድህረ ዓለም ከእመቤታችን ያለ አባት የተወለደው ነው። እመቤታችንን ደግሞ በስጋ ወልደዋለች ማለት ነው። ስለዚህም የጌታችን ኢየሱስ ክርስቶስ ልደት ሁለት ናቸው ማለት ነው። ወደ ሶስተኛው ስናልፍ ደግሞ የሰው ልደት ስንት ጊዜ ነው? ጌታችን ኢየሱስ ክርስቶስ እንግዲህ ሁለት ጊዜ ተወልዷል ብለናል። ሰው ስንት ጊዜ ይወለዳል? እሺ፣ አዎ ትክክል ነሽ። የሰው ልጅም ልደት አለው። ይህም ልደቶቹ ደግሞ በዋነኝነት ስንት ናቸው? ሁለት ናቸው። ይህም ደግሞ ልደቶች የመጀመሪያው በስጋ ከእናትና ከአባቱ የሚወለደው ውልደት አለ። ሲቀጥልም ደግሞ ወንዶች በ40 ቀናቸው ሴቶች ደግሞ በ80 ቀናቸው በአብራ ከመንፈስ ቅዱስ ከማፀነ ዮርዳኖስ የሚወለዱት ልደት አለ። የቅድስት ሥላሴ ልጅነት ለማግኘት ማለት ነው። ስለዚህ የሰው ልጅ ሁለት ልደት አለው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ ስንል ጌታችን እንዲሁ እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም የተወለደበት፣ የራሱ የሆነ ምክንያት አለውና ጌታችን ኢየሱስ ክርስቶስ ለምን ተወለደ? አዎ ትክክል ነሽ። ጌታችን ኢየሱስ ክርስቶስ የተወለደው የመጀመሪያው ግዝፈትን ሰዎች የገዘፍ አምላክን ማየት ይፈልጉ ነበርና ግዝፈትን ለመንሳት ረቂቁን ባህሪ የመለኮት ከስጋ ጋር አዋህዶ በግዝፈት ተወልዷል ማለት ነው። ሁለተኛም ደግሞ ባህሪን በባህሪ ለማንጻት ነው። ይህንንም ስንል ደግሞ አዳም ከበደለ በኋላ ባህሪው አድፎ ነበረ። ያንንም ባህሪውን ለማንጻት ጌታችን ኢየሱስ ክርስቶስ ተወልዷል ማለት ነው። ሁለተኛም የተወለደበት ትንቢቱና ምሳሌ ይፈጸም ዘንድ ነው። ይኸውም ደግሞ ትንቢቱ ኦሪት ዘፍጥረት ምዕራፍ 2 ላይ አዳም ከኛ አንዳንዱ ሆነ ይላል። እንዲሁም ደግሞ ዘፍጥረት 1 ላይ ምድርን ባዶ ነበረች ይላል። ይህም ደግሞ ባዶ ማለት ኃጢአት የሌለባት ማለት ነው። ይኸውም ደግሞ ለእመቤታችን የተመሰለ ነው ማለት ነው። እንዲሁም ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ደግሞ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች ይላል። ምሳሌውንም ደግሞ ስንመለከት የመጀመሪያው አዳም ከታተመች ምድር ተገኝቷል። ይኸውም ደግሞ ጌታችን ኢየሱስ ክርስቶስ በማህተማው ድንግልና ከታተመች ከእመቤታችን የመወለዱ ምሳሌ ነው። ሁለተኛም ደግሞ የአብርሃም በግ ከታተመ ዕፀ ሳቤቅ ተገኝቷል። ይኸውም ጌታችን ከድንግል ማርያም የመወለዱ ምሳሌ ነው። እንዲሁም ደግሞ እስራኤላውያን ከእቶን ድንጋይ ውሃ ፈልቆላቸው ይጠጡ ነበረ። ጌታችን ኢየሱስ ክርስቶስም የነፍሳችንን ጥም ለማርካት ከእመቤታችን የመወለዱ ምሳሌ ነው። እንዲሁም ደግሞ ሶምሶን ከታተመች የአህያ መንጋጋ ውሃ ፈልቆለት ጠጥቷል። ይሄውም ደግሞ ጌታችን ኢየሱስ ክርስቶስ በማህተሙ ድንግልና ከጸነች ከእመቤታችን የመወለዱ ምሳሌ ነው ማለት ነው። ምስጢሩ ደግሞ ጌታችን ኢየሱስ ክርስቶስ አምላክ ወሰብ ተብሎ እመቤታችን ቅድስት ድንግል ማርያም ደግሞ እናትም ድንግልም ተብላ የመኖሯ ምሳሌ ነው ማለት ነው። እመቤታችን ቅድስት ድንግል ማርያም ጌታችንን ወለደችው ስንል በምኑ ነው? እመቤታችንስ በድንግልና ጸንሳ በድንግልና መወለዷ ሚስጥሩ ምንድን ነው? ቤታችን እንግዲህ ጌታችንን በምንወለደችው ስንል በስጋው ነው። ወይም ደግሞ እንዴት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የረቀቀ መለኮቱን ረቂቅ መለኮቱን ግዙፍ ከሆነ የስጋ ጋራ አዋህዶ ከሷ ተወልዷል ማለት ነው። ወይም ደግሞ እመቤታችን በድንግልና የመውለዷ ሚስጥር ምንድን ነው ያልሽኝ ጥያቄ ጋር ስንገባ ደግሞ ትንቢቱና ምሳሌውን ለመፈጸም ነው። ይህም ደግሞ ከነቢያት መካከል ስለ ክርስቶስ መወለድ ያልተናገረ ነቢይ አልነበረም።
ምክንያቱም ነቢያት ትኩረታቸው የክርስቶስን መወለድ ነበርና በዚያን ጊዜ የሚሰሩ ጽድቅ ሁሉ እንደ መርገም ጨርቅ ተቆጥሮባቸው ጽድቃችን ሁሉ እንደ መርገም ጨርቅ ተቆጠረብን እያሉ ይናገሩ ነበረ። ስለዚህ ክርስቶስ ተወልዶ ከዚያ መርገም ይገላግላቸው ዘንድ ይመኙ ስለነበር ትኩረታቸው የክርስቶስ መወለድ ላይ ነው እና ቅዱስ ዮሐንስ አፈወርቅም ደግሞ ምን ይላል? ትልቁን ሃይማኖት ትገልጽልን ዘንድ ይለዋል። ይህም ትልቁ ሃይማኖት ደግሞ ምንድነው? እናትም ድንግልም አምላክም ሰውም ብሎ ማመን ነው ትልቁ ሃይማኖት የምንለው ማለት ነው። እመቤታችን በስጋም በነፍስም ድንግል ናት። ድንግል እንደሆነችም ክርስቶስም አምላክም ሰው መሆኑ ምስጢራዊ ምሳሌ ነው ማለት ነው። እሺ ተመልካቾቻችን አብሮነታችሁ ከኛ ጋር እንደሆነ ተስፋ እናደርጋለን። ከብዙም ደግሞ በጥቂቱ እንደተማራችሁበት ተስፋ እናደርጋለን። እንግዲህ የዚህ ቻናል ተከታታይ ያልሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሼር በማድረግ ለሌሎች አዳርሱ። ወደ ቀጣዩ ጥያቄ ስንሄድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በቤተልሔም ነው የተወለደውና ለምን በቤተልሔም ተወለደ? ጥሩ እሺ። በቤተልሔም የተወለደው እንግዲህ ትንቢቱና ምሳሌ ይፈጸም ዘንድ ነው። ይኸውም ደግሞ ክርስቶስ የተወለደው በአንደኛው ዓመተ ምህረት ዘመነ ዮሐንስ በይሁዳ ክፍል በቤተልሔም በቤተ ዳዊት ነው። በዚህም የመወለዱ ምስጢር ደግሞ ቤተልሔም ስንል የህብስት ወይም የእንጀራ ቤት ማለት ሲሆን ኤፍራታ ማለት ደግሞ ፍሬ ሕይወት ማለት ነው። ናዝሬት ማለት አበባው ቁጥቋጦ ማለት ነው። ይኸውም ደግሞ በናዝሬት የተጸነሰው አበባው ክርስቶስ በቤተልሔም ህብስት ነው መሰጠቱን ሲያጠይቅ ነው። በኤፍራታ ደግሞ በናዝሬት የተጸነሰው አበባው ክርስቶስ በኤፍራታ ፍሬ ሕይወት ወይም ደግሞ የሕይወት ፍሬ እንደሆነ ሲያጠይቅ ነው ማለት ነው። ሁለተኛም ደግሞ በቤተ ዳዊት መወለዱ ሰዎች ከዚህ ቀደም በምስጢር የዳዊት ልጅ ነው ይሉት ነበረ። ስለዚህም በምስጢር ከዳዊት ዘንድ እንደሚወለድ ሲናገሩለት ስለነበር ነው። ትንቢቱንም ስንመለከት ደግሞ ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ሆይ ከይሁዳ ነገስታት መሳፍንት ሀገር አታንሽም፣ ወገኖች እስራኤልን የሚጠብቃቸው ንጉስ ከአንቺ ይወጣልና ይወለዳልና ብሎ ተናግሯል ማለት ነው። እንዲሁም ደግሞ አንደኛ ሳሙኤል ላይ እስራኤልን በስጋ የሚታደጋቸው ንጉሰ ምድር ከቤተልሔም ተመርጧል ይላል። ይኸውም ደግሞ ሰውን ሁሉ በስጋ በነፍስ የሚታደግ ጌታችን ኢየሱስ ክርስቶስ በቤተልሔም የመወለዱ ምሳሌ ነው ማለት ነው። አሁን ወደ ቀጣዩ ጥያቄ ደግሞ ስንሄድ ጌታችን ኢየሱስ ክርስቶስ የተወለደው በከብቶች በረት ነውና አምላክ ሲሆን እንዴት በከብቶች በረት ተወለደ? እሺ ትክክል ነሽ። እንግዲህ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሲሆን ጌታችን መድኃኒታችን ኢየሱስ ክርስቶስ በጎል ወይም በከብቶች በረት ውስጥ ተወልዷል ማለት ነው። በዚህም የተወለደበት ምክንያት ምንድነው? አንደኛው ምክንያት ምንድነው? ለኛ ትህትናን ለማስተማር ነው። ዝቅ ብሎ ራሳችሁን ዝቅ ዝቅ ብታደርጉ ከፍ ከፍ ትላላችሁ፣ ራሳችሁን ከፍ ከፍ ብታደርጉ ደግሞ ዝቅ ዝቅ ትላላችሁ ብሎ በወንጌሉ እንዳስተማረን ቃሉን ጠባቂ ነውና ለሰዎች ትህትናን ለማስተማር ሲል ዝቅ ብሎ በከብቶች በረት ተወልዷል ማለት ነው። እንዲሁም ደግሞ ትንቢቱን ለመፈጸም ነው። ትንቢቱም ደግሞ ትንቢተ ኢሳይያስ ምዕራፍ 10 ከቁጥር 3 ላይ ስንመለከት በሬ ገዢውን አህያም የጌታውን ጋጥ አወቀ፣ እስራኤል ግን አላወቁኝም፣ ሕዝቤም አላስተዋሉኝም ብሎ ይናገራል ማለት ነው። እንዲሁም ደግሞ ለምስክርነት ብንወስድ አባ ጊዮርጊስ ዘጋስጫ እንዲህ ይላል፣ እመቤታችን በድንግልና እንደወለደችው በበረትም እንደተወለደ በረት ኪሩቤል እንደሚሸከሙት ዙፋን ሆነ ብሎ ተናግሯል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረት ሲወለድ በረቱ ቀዝቃዛ ነበር። ጊዜውም ደግሞ ከሌሊቱ 10 ሰዓት ነበርና ብርድ ነበር፣ ቁር ነበር። በዚህም ሰዓት ትንፋሳቸውን የገበሩለት እንስሳት ነበሩ። እነዚህም በሬ፣ ላምና አህያ ትንፋሳቸውን ልክ እንደ መስዋዕት አድርገው ገብረውለት ነበረ። እንዲሁም ደግሞ ከእንስሳቶች መካከልም ደግሞ ሚዳቋ ያለም ንጉስ ዛሬ ተወለደ ብላ አመስግናለች። እንዲሁም ደግሞ መላእክትና የሰው ልጆችም አመስግነዋል። መላእክት አዳም አብሯቸው ይኖር የነበረው አዳም ከገነት ተባሮ ወደዚች ምድር በመጣሉ እጅግ አዝነው ነበረ። እናም ክርስቶስ ተወልዶ ወደ ገነት ይመልሰው ዘንድ ሲናፍቁ ስለነበረ ክርስቶስ በተወለደም ጊዜም በጋራ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ለሰብ ብለው አመስግነዋል። ይህም ደግሞ ምስጋና ለእግዚአብሔር በሰማይ ይሁን ለሰውም በምድር ሰላም እርሱ በሚፈቅደው እያሉ አመስግነዋል ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም እንግዲህ ጌታችን ኢየሱስ ክርስቶስን የምታለብሰው አጣ በበረት ውስጥ በጨርቅ ጠቅልለዋለች፣ በበለስ ቅጠል ማልብሰዋለች። እንዲሁም ደግሞ አውራ ጣቱንም ደግሞ አስረዋለች እና ከዚህ ጋር ተያይዞ እስኪ ጥያቄ እስኪ አንቺ መልስ። እንግዲህ እንዳልሽው ነው ጌታችን ኢየሱስ ክርስቶስ ሲወለድ እመቤታችን በጨርቅ ጠቅልለው ነበረ። እንዲሁም ደግሞ አውራ ጣቱንም አስረው ነበር፣ የበለስ ቅጠልንም አልብሰው ነበረ። ይኸውም ደግሞ የራሱ ትርጉም አለው። የመጀመሪያው አውራ ጣቱን ያሰረችባትን ስናይ
የመጀመሪያ ስለሚያጸናው ነው። ሁለተኛ ምትሃት እንዳልሆነ ሲያጠይቅ ነው። ሶስተኛም ደግሞ አንድም ዮሴፍና ኒቆዲሞስ እንዲህ ይገንዙሃል ስትል ነው። በጨርቅ የተጠቀለለችበት ምክንያት ደግሞ ምትሃት እንዳልሆነ ለማጠየቅ ነው። አንድም ዮሴፍና ኒቆዲሞስ በደረብ በፍታ እንዲህ ይገንዙሃል ስትል፣ አንድም ካህናት ለተስጋህን እንዲህ ይጠቀልሉታል ስትል ነው። የበለስ ቅጠል ያለበሰችው ደግሞ እንግዲህ በበለስ የወደቀ አዳምን ለመመለስ ነው ማለት ነው። ጌታችን ኢየሱስ ክርስቶስ የበለስ ቅጠልን የለበሰው ይሁን ደግሞ አዳም ከበደለ በኋላ ተራቁቶ ነበር። ከዚያም የበለስን ቅጠል ለብሶ ነበር እና ጌታችን ያንን ለማስወገድ እርሱ የበለስን ቅጠል ለብሶ ነበር ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ብዙ ገቢረ ተአምራት ተፈጽመዋልና እስኪ አንቺ ከብዙ በጥቂቱ ንገሪኝ። እሺ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ ብዙ ገቢረ ተአምራቶች ተፈጽመዋል። ከነዚህም መካከል ደግሞ የተጣሉት ተጣርቀዋል፣ እንዲሁም ደግሞ ሁለት አካል የነበሩት አንድ አካል ሆነዋል። ተራሮች ህብስት ዳቦ ሆነዋል። እንዲሁም መራራ ፍሬ እንኳን ያፈሩ የነበሩ እጽዋቶች ጣፋጭ ፍሬን አፈርተዋል። እንዲሁም ደግሞ አራቱ ወንዞች ጊዮን፣ ጤግሮስ፣ ኤፍራጥስ እና ኤፌሶን የተባሉ ወንዞች የተለያየ ነገር ሆኗል። ከውሃነታቸው ወጥተው ጊዮን ወተት ሆኗል። ጤግሮስ ደግሞ ማዕር ሆኗል። ኤፍራጥስ ደግሞ ምን ሆኗል? ዘይት ሆኗል። ኤፌሶን ደግሞ ወይን ሆኗል ማለት ነው። እነዚህም የተለያዩ ሆኗል። ከጥቂቱ ከብዙዎች በጥቂቱ ይህን ገቢረ ተአምራቶች ተፈጽመዋል ማለት ነው። እሺ ወደ ቀጣዩ ጥያቄ ስናልፍ ደግሞ እንግዲህ የተፈጸሙት ገቢረ ተአምራት ላይ የተጣሉት ታርቀዋል ብዬሻለሁ አይደለ? ስለዚህ የተጣሉት እነማን ናቸው? እንዲሁም ደግሞ የተጣሉበት ምክንያት ምንድን ነበረ? ይሄን እስኪ ደግሞ ብትገልጽልን አንቺ። መልካም እንግዲህ እንዳልሽው በጌታችን በኢየሱስ ክርስቶስ ልደት ሰባቱ መስተጻራን የሚባሉት ታርቀዋል። እነዚህም ሰባቱ መስተጻራን የምንላቸው የመጀመሪያው ሰውና እግዚአብሔር፣ ሁለተኛ ሰውና መላእክት፣ ሶስተኛ ነፍስና ስጋ፣ አራተኛ ደግሞ ህዝብና አህዛብ ናቸው። እንግዲህ የተጣሉበትን ምክንያት ስንመለከት ሰውና እግዚአብሔር ሰው የእግዚአብሔርን ትእዛዝ ባለማክበሩ ከአምላኩ ከእግዚአብሔር ጋር ተጣልቷል ማለት ነው። ሰውና መላእክትም ደግሞ መላእክት የእግዚአብሔር ወገኖች ናቸውና አብሮ ተጣልተዋል። ነፍስና ስጋም ነፍስ ከክርስቶስ ከተለየች ሰላም የላትምና ነፍስና ስጋም በዚህ ተጣልተዋል። ህዝብና አህዛብም ደግሞ ህዝብ የምንላቸው እመቤታችን፣ ሰሎሜ፣ ዮሴፍ ሲሆኑ አህዛብ የምንላቸው ደግሞ ሰብአ ሰገል ናቸው። እነዚህም ደግሞ ሰባቱ መስተጻራን በጌታችን በኢየሱስ ክርስቶስ ልደት ታርቀዋል፣ አንድ ሆነዋል ማለት ነው። ይኸውም ደግሞ በክርስቶስ መወለድ ፍጥረት ሁሉ ደስ ሲሰኝ ከዲያብሎስና ከዲያብሎስ ወገኖች በስተቀር ነቢያት፣ እንዲሁም ደግሞ አዳም፣ በጠቅላላም የሰው ልጆች በሙሉ በክርስቶስ መወለድ ደስ ተሰኝተዋል ማለት ነው። እሺ ተመልካቾቻችን ጥሩ ቆይታ እያደረጋችሁ እንደሆነ ተስፋ እናደርጋለን። ጥሩ ግንዛቤም እንዳገኛችሁ እምነታችን ነው። እንግዲህ እኛ የምናቀርብላችሁ ከብዙ በጥቂቱ ነውና ስለ ልደት ዙሪያም ሊሆን ይችላል። የተለያዩ ጥያቄዎችም ካሏችሁ በቴሌግራም ገጻችን ላይ መድኃኒት ሚዲያ ብላችሁ ሰርች አድርጋችሁ ጥያቄዎቻችሁን ማስቀመጥ ትችላላችሁ። በዛም ደግሞ መምህራችን ይመልሱላችኋል ማለት ነው። አሁን ወደ ቀጣዩ ጥያቄያችን ስናልፍ የክርስቶስን ልደት ለእረኞች የነገራቸው ማን ነው? ሰብአ ሰገል የምንላቸው እነማን ናቸው? ከወዴት ሀገር መጡ? እሺ እንግዲህ የክርስቶስን መወለድ ለእረኞች የነገሯቸው መላእክት ናቸው። ክርስቶስ በተወለደ ጊዜ የዓለም ጌታ የዓለም መድኃኒት ተወልዶላችኋልና ሂዱና እዩ ብሎ የእረኞች ነግረዋቸዋል። እንዲሁም ደግሞ ሰብአ ሰገል የምንላቸው እነማን ናቸው ስንል ሰብአ ሰገል የምንላቸው ከሩቅ ምስራቅ የመጡ ናቸው። 12 ናቸው ቁጥራቸው። ያው ወደ ክርስቶስ የደረሱ 3ቱ ቢሆንም እንኳን በራብ በችግርና በጦርነት 9 ቢቀሩም እንኳን 3ቱ ደግሞ ደርሰዋል ማለት ነው። እንግዲህ ሰብአ ሰገል ማለት የጥበብ የእውቀት ሰዎች ማለት ነው። እነዚህም ደግሞ የመጀመሪያው ማነው? ባዚን ይባላል። ይህም ደግሞ ኢትዮጵያዊ ንጉስ ነው ማለት ነው። ሁለተኛው ማንቱሲማን ይባላል። ይህም የፋርስ ንጉስ ነው። እንዲሁም ሌላኛው ደግሞ ቤንቱ ይባላል። ይህም ደግሞ የህንድ ንጉስ ነው ማለት ነው። እንግዲህ እነዚህ መጣው ለጌታችን የገበሩለት ነገር አለ። የገበሩት ነገር ምንድነው? ሚስጥሩስ ምንድነው የሚለውን ደግሞ እስኪ አንቺ ግለጽላችሁ። አዎ ትክክል ነሽ። ሰብአ ሰገል እንግዲህ ከሩቅ ምስራቅ ሀገር ወርቅ፣ ዕጣንና ከርቤ ያመጣውለታል። ይኸውም ደግሞ የራሱ የሆነ ትርጓሜ ያለው ወርቅ ለንግስናው፣ ዕጣን ለክህነቱ፣ ከርቤ ለመራራ ሞቱ ነው። አንድም ወርቅ የምንገብርላቸው ነገስታት ቀድሞ ፍጡራን ኋላም ኃላፊያን ናቸው። አንተ ግን ቀድሞም ያልተፈጠርክ ኋላም የማታልፍ ነህ ሲሉ ነው። አንድም ዕጣን የምናጣራቸው ጣዖታት ቀድመው የተፈጠሩ ኋላም ደግሞ ኃላፊያን ናቸው። አንተ ግን ቀድመህም ያልተፈጠርክ ኋላም የማታልፍ አምላክ ነህ ሲሉ ነው። አንድም ወርቅ ጽሩይ ነው፣ አንተም ጽሩየ ባህሪ ነህ ሲሉ ነው። አንድም ዕጣን ምዑዝ ነው፣ አንተ ምዑዘ ባህሪ ነህ ሲሉት ነው። አንድም ወርቅ ጽሩይ እንደሆነ ሁሉ በአንተ የሚያምኑ ክርስቲያኖችም ጽሩያነ ምግባር ሃይማኖት ናቸው ሲሉ ነው።
አንድም ዕጣን ንዑዝ እንደሆነ ሁሉ በአንተ የማምኑ ክርስቲያኖች ምዑዛነ ምግባር ወሃይማኖት ናቸው ሲል ነው። አንድም ከርቤ ገብረውለታል። ይህም ደግሞ ምንም ቀድሞ ያልተፈጠርክ ኋላም የማታልፍ ብትሆንም በለበስከው ስጋ ግን መራራ ሞትን ትቀበላለህ ሲሉ ነው። አንድም ከርቤ የተለየውን አንድ ያደርጋል፣ የተሰበረውን ይጠግናል። አንተም ከማህበረ መላእክት የተለየውን አዳም ጽና ነፍስና ልጅነትን ሰጠ ታጸናዋለህ ሲል ነው። አንድም ከርቤ በቁሙ መራራ ነው፣ አንተም በዕለተ ዓርብ መራራ ሞትን ትጠጣለህ ሲሉ ነው። አንድም ወርቅ የሃይማኖት ምሳሌ ነው። ወርቅ ጽሩይነቱ ግብዝነቱ የሚታወቅ በእሳት ሲፈተን እንደሆነ ሁሉ ሃይማኖትም ደግሞ መከራ ካልተቀበሉለት ዋጋ ማሰጠቱ አይታወቅም ማለት ነው። አንድም ዕጣን የተስፋ ምሳሌ ነው። ዕጣን ከሩቅ እንደሚሸት ሁሉ ተስፋም ደግሞ ያልተያዘውን እንደተያዘ ያልቀረበውን እንደቀረበ አድርጋ ታሳያለችና። አንድም ከርቤ የፍቅር ምሳሌ ነው። ይህም ደግሞ ሃይማኖት፣ ፍቅርና ተስፋ ገንዘቦች ናቸው ሲሉ ወርቅ ዕጣንና ከርቤ ገብረውለታል ማለት ነው። አንድም ወርቅ የሰማዕታት ምሳሌ ነው። ወርቅ በእሳት እንደሚፈተነው ሁሉ ሰማዕታትም ደግሞ በመከራ በእሳት ይፈተናሉና። አንድም ዕጣን የባህታውያን ምሳሌ ነው። ባህታውያን ተስፋ አድርገው ይኖራሉና። ከርቤ የምእመናን ምሳሌ ነው። ሰማዕታት ባህታውያንና ምእመናን ገንዘቦች ናቸው ሲሉ ወርቅ ዕጣንና ከርቤ ገብረውለታል ማለት ነው። አንድም ወርቅ የመላእክት፣ ዕጣን የደቂቀ አዳም፣ ከርቤ የካለ ፍጥረት ምሳሌ ናቸው። ስለዚህም መላእክት፣ ደቂቀ አዳምና የካለ ፍጥረት ገንዘቦች ናቸው ሲሉ ወርቅ ዕጣንና ከርቤ ገብረውለታል ማለት ነው። ዕጣንንም የገበረው የኛው ኢትዮጵያዊ ንጉስ ባዚን ሲሆን እነዚህም ሰብአ ሰገል ደግሞ እየተመሩ የመጡት በኮከብ ነው። ይህም ኮከብ ደግሞ የቤተክርስቲያን ሊቃውንት ሲያመሰጥሩት መልአክ ነው ይሉታል ማለት ነው። እንግዲህ ወደ ቀጣዩ ጥያቄ ስናልፍ እንግዲህ አሁን የምናከብረው በዓሉ ጌና ወይም ደግሞ ገና እያልን እንጠራዋለን ማለት ነው። ሁለቱም ብዙ ጊዜ ሰዎች ልዩነቱን ለይተው አያውቁትም እና አናውቀውም። ከዚህ የተነሳ እስቲ ጌና ማለት ምን ማለት ነው፣ ገና ማለትስ ምን ማለት ነው የሚለውን ይሄንን ልዩነት የምታብራሪልን። መልካም። እንግዲህ አንቺ እንዳልሽው ብዙዎቻችን ገናና ጌና ምለውን ለይተን አናውቀውም። ነገር ግን ጌና ማለት ለተልደት ስቡህ ማለት ነው። ይህም ደግሞ አምላክ ሰው የሆነበት ምስጉን ቀን ማለት ነው። ገና ማለት ደግሞ አምልኮት የሚፈጸምበት መመለኪያ ማለት ነው። ቃሉም የግሪክ ነው። እንዲሁም ጌና የተባለበት ምክንያት አምላክ ሰው የሆነበት ዕለት ስለሆነ ነው። ገና ማለት ግን መጫወቻው ነው። በሌላ ስያሜውም ደግሞ የበዓለ ቡራ ማለት ነው። እንዲሁም ደግሞ ገና ማለት እመቤት ማለት ነው። እንዲሁም ደግሞ ገና ማለት ስጦታ፣ የድህነት መጀመሪያ በዓለ ቡራ ይባላል ማለት ነው። እንግዲህ በልደት ሰሞን እንግዲህ የምንጫወተው ጨዋታ አለ። ይህም ጨዋታ ምንድን ነው? በነገስታቱ ዘመንስ ምን ይመስል ነበር? እሺ እንግዲህ በልደት ሰሞን የምንጫወተው ጨዋታ አለ። ትናንትና ገና በኢትዮጵያ ንጉሱና ንግስቲቱ የሚጫወቱት ነበረ። ይህም ገና ይጫወቱ የነበረ በሁለት ቡድን ተከፍለው ነበረ። ይህም ሁለቱ ቡድኖች ሰውና መላእክትም ምሳሌ አድርገው ነበር የሚጫወቱት። ሲጫወቱም የገናውን እሩር በእጃቸው እና በእግራቸው ሳይነኩ በገናው እንጨት ብቻ በመምታት ውጤት ያስመዘግባሉ ማለት ነው። በዚያን ሰዓት ያሸነፈው ቡድን በመላእክት ይመሰላል። ምክንያቱም ምንድነው? መላእክት መስቻለም መከራና ፈተና እንደሌለባቸው ወይም ዲያብሎስን ሁሌ ድል አድርገው ድል ነስተው እንደሚኖሩ ሲያጠይቅ ሲሆን፣ እንዲሁም ደግሞ የሰው ልጅ ደግሞ ያላሸነፈው ቡድን ደግሞ በሰው ልጅ ይመሰላል። ይሁም ደግሞ የሰው ልጅ በዚህ ዓለም ላይ መከራና ፈተና ገና እንዳለበት በንስሐ ዕለት ዕለት እየታጠበ እንደሚኖር ለማጠየቅ ነው ማለት ነው። መጨረሻ ላይ ግን ያሸነፈውም ያላሸነፈውም ቡድን በአንድ ላይ ሆኖ ይመዘምራሉ፣ ያመሰግናሉ። ይህም ደግሞ መላእክትና የሰው ልጅ አንድ ላይ ሆኖ የመዘመራቸውና የማመሰገናቸው ምሳሌ ነው ማለት ነው። እንግዲህ በአሁን ላይ ስንመለከተው ነገስታት እንኳን ሳይሆን ትልልቁ ሰው እንኳን ቦታ ሰጥቶ ባይጫወተውም እንኳን ግን ይህን የመሰለ ትውፊታዊ ምስጢር ያለውን ግን ያው ልጆች በአካባቢያችንና በሜዳዎች ሲጫወቱ እናያለን ማለት ነው። የገና ጨዋታ በትንሹ ይህን የመሰለ ይዘት አለው ማለት ነው። እንግዲህ ከዚህም ጋር ያይዘን የገና ጨዋታ ትውፊታዊ ይዘት ሃይማኖታዊ የሆነ ምስጢር እንዳለውና ገና መጫወትም ደግሞ እንዲህ አይነት ምስጢር እንዳለው ተምረንበታል ማለት ነው። እንግዲህ ከዚያ ያይዞ ሰዎች በተለምዶ ቤታቸው ላይ ዛፍ ያመጣሉ፣ የገና ዛፍ የሚባለው ማለት ነውና እስቲ የገና ዛፍ የምንለው ምንድነው? ከየት መጣ? ቤተክርስቲያንስ እይታ እንዴት ይታያል? ለክርስቲያኖች ቤት ማለት እንዲደረግ ይፈቀዳል ወይ? ትውፊታዊ ይዘት አለ ወይ የሚለውን እስኪ ይሄን ክለጭን። ልክ ነሽ። እንግዲህ በተለምዶ የገና ዛፍ የሚባለው አለ። ያም ደግሞ ብዙ ሰው ባለማወቅም ይሁን በማወቅ ይሁን ወደ ቤቱ ያስገባል። ነገር ግን የገና ዛፍ የምንለው የመጣው ከፈረንጆቹ ነው። ይኸውም ደግሞ የፈረንጆቹ የገና በዓል በረዶ የሚበዛበት ወቅት ነበረ።
በዚህም ጊዜ ሁሉም ዛፎች ሲጠፉ ጽድ የምትባለው ዛፍ ግን የክረምቱን በረት ተቋቁሞ ይቀር ነበር። ስለዚህም ይህንን ጽድ የተባለውን ዛፍ ልዩ ምልክታቸው ያደርጉት ነበር። በእኛ በኢትዮጵያውያን ወይም ደግሞ በክርስቲያኑ ዘንድ ግን ይህ አይፈቀድም። ምክንያቱም ይሄ ፈረንጆች እንጂ የኛ ሀገራችን ባህል አይደለም። ሁለተኛም ደግሞ የዚህን የገና ዛፍ ስንመለከት ምንም አይነት ሃይማኖታዊ ሆነ ሀገራዊ ይዘት የለውም። ስለዚህም ለልደት በዓል ምንም አይነት ትርጉም አይሰጥም ማለት ነው። ስለዚህም ክርስቲያኖች በሙሉ ወደ ቤታቸው ይህንን ነገር ማስገባት መልካም አይደለም ማለት ነው። የዚህ ጾም ገሃድ አለው ወይ? ጋድና ገሃድ ስንልስ ምን ማለታችን ነው? ጥምቀት፣ ገና የምንላቸው በዓላትስ ሮብና አርብ ቢሆኑ የፍስክ ምግብ ይበላል ወይ? እሺ፣ በጣም ጥሩ ጥያቄ ነው። እንግዲህ ገሃድ ማለት በመጀመሪያ ስንመለከት ገሃድ ማለት መገለጥ መታየት ማለት ነው። ይህም ደግሞ አይታይ የነበረው ረቂቁ እግዚአብሔር በግዙፍ ስጋ ተገልጦ ስላየ ነው ገሃድ ይባላል። ገሃድም ለገና ለልደት ነው ማለት ነው። ገሃድ ማለት ደግሞ ለውጥ ማለት ነው። ይህም ደግሞ ለጥምቀት ብቻ ነው ማለት ነው። ይህም ለውጥ ስንል ምንድነው? ሮብ ዕለት ወይም ደግሞ ዓርብ ዕለት ከዋለ በዓሉ የሮብና የዓርቡን እንደ ዛሬ እንደ ማክሰኞ ወይም እንደ ሐሙስ ጾመን በነጋታው የምንበላው ነው ማለት ነው። እንግዲህ በሮብና ዓርብ ከዋለ በዓሎች እነዚህ ሁለት በዓላቶች ወይም ገናና ጥምቀት የምንላቸው ሮብና ዓርብ ቢውሉ የፍስክ ምግብ ይበላል። ምክንያቱም እነዚህ ሁለት በዓላት የጌታችን የመድኃኒታችን ኢየሱስ ክርስቶስ የደስታ በዓላቶች ናቸውና በደስታ ማክበር ስለሚገባ የፍስክ ምግብ ይበላሉና ያው የደስታ ምልክት ደግሞ ከነዚህ መካከል ምንድነው መብልና መጠጥ ስለሆነ በዚህ ምክንያት ይበላል ማለት ነው። እንግዲህ በመጨረሻም እንግዲህ ተመልካቾቻችን ወደ መጨረሻው ማጠቃለያችን ደርሰናል ማለት ነው። በመጨረሻም ደግሞ እስኪ በዓልን በቤታችን ውስጥ ወለ ከዋዜማው ጀምሮ እስከ ዕለቱ ድረስ እንዴት ማክበር አለብን የሚለውን ደግሞ እናያለን ማለት ነው። እንግዲህ በዓልን ማክበር ያለብን ከዋዜማው ጀምሮ ማህሌት በመቆም ኪዳን በማድረስና ቅዳሴ በማስቀደስ ቅዱስ ቁርባኑን በመቀበል እንዲሁም ወደ ቤት ከተመለስን በኋላ ደግሞ ካለን ላይ ሌሎች ነዳያንን በመርዳት እንዲሁም ደግሞ በምንመገበበት ጊዜ በመጠን በመጠጣትና በመብላት በፍቅር በመተሳሰብ በአብሮነት በአጠቃላይ እግዚአብሔርን በመፍራትና የተጣሉትን በማስታረቅ በደስታ ማክበር ይገባናል። በበዓለ ልደት ያዘነ በስቅለት ደግሞ የተደሰተ ሰው ነፍሱን አልምረውም እንዳለ ጌታችን በዚህ ዕለት በደስታና በመተሳሰብ በዓሉ ማክበር ይገባናል ማለት ነው። በአጠቃላይ እግዚአብሔርን በመፍራት በዓሉ እንድናከብር እግዚአብሔር ይፍቀድልን። ተመልካቾቻችን እስካሁን ድረስ አብራችሁ እንደቆያችሁ ተስፋ እያደረግን በዓለ ልደቱን በሰላም እና በፍቅር እንድናከብር እግዚአብሔር ይፍቀድልን። መልካም የልደት በዓል